ቀውስ የአይምሮ በሽተኛ። አዎ ሁሌም እንደተናገርኩ ነው። ሁኔታው የጤነኛ ሰው አይደለም እንዳልኩ ነው። ልጁ ለይቶለታል። ልክ አይደለም። እውነቱን ለመናገር በጣም ነው የሰለችኝ እህት ኒያየት። ንግግሬ ቅር እንደማያሰኝሽ ተስፋ አደርጋለሁ። የልጅ ልጅሽ ነው፣ ግን ይህ አሳሳቢና ከባድ ጉዳይ ነው። አይ ምንም ይቅርታ መጠየቅ አያስፈልግም። ኑ ላደረገው ነገር ምንም መከላከያ የለውም። ትልቅ ጥፋት ነው ያጠፋው። እውነት ነው። ስለዚህ በስተመጨረሻ የልጅ ልጅሽ እብድ በሽተኛ እንደሆነ አመንሽ ማለት ነው? እኔ በጭራሽ እንደዛ አላልኩም። እንደውም እያሰብኩ ነው ያለሁት። በእርግጥ ይሄ ልጅ እንደዚህ እንዲሆን ያደረገው ነገር፣ ይህን ያህል ርቆ እንዲሄድ ያደረገው ነገር እንደው ከዚህ ነገር ጀርባ የሆነ ምክንያት ካለው ብዬ እያሰብኩ ነበር። አንድ የሆነ ምክንያት አለው። ምን ምክንያት ሊኖረው ይችላል አያቴ? የፈለግሽው ነገር ብታስቢ ሊገለን ነበር እኮ። ፈጣሪ አትርፏችኋል። በሱ ጥበቃ አሁን ደህና ናችሁ። በትክክል እሱ ጠብቋችኋል። ፈጣሪ ይመስገን። ፈጣሪ ይመስገን። ፈጣሪ ይመስገን። ቢሆንም ግን ይህንን ልንገራችሁ፣ ሁላችሁም ማወቅ አለባችሁ። ኑህ በሻንሰላም ቤተሰብ ላይ ጦርነት አውጇል። ምን ነው ፈራህ እንዴ? እኔ አክስቴ፣ አይ እኔ እንኳን ከፈጣሪ በቀር ማንንም አልፈራም። ለዛውም ደግሞ ኑህን በጭራሽ። ከዚህ ቀደም ራሱን እንዲስት አድርጌዋለሁ። መስመሩን ካለፈ ደግመዋለሁ። ፊት ለፊት ተጋፍጨው አፍንጫውን እሰብርለታለሁ። ቦታውን ማወቅ አለበት። እኔ አቋሜ እንደሆነ የታወቀ ነው። ምንም አያሳስባችሁ። ፈጣሪ ይመስገን። ምን ማለት ይቻላል? አንተን ከኛ ጋር ያቆይልን ነው ቡንያሚን። አሜን አሜን አክስቴ አሜን። ወንድሜ ጂሃን ሌላኛዋን ቀውስ መንታ እያሳደደን ያለው እሱ ምን ለውጣለሁ? ኑህ እንደሆነ አብረው እንዲሆኑ አይፈቅድም። መሌክን እጇን ይዞ ወደዚህ ያመጣታል። ፈጣሪ አያድርስብን። ያታሲን ጭንቅላታቸውን እየመረዘ ከዛ እኛ ላይ እንደማት ይለቅብናል። አክስቴ ግን ተመልከቱ፣ አጎቴ በጣም ብልህ ሰው ነው። በጣም ምስጥ ነው። በሱ ቤት እኮ የምጠቀመው መሳሪያ ያለ ለምን እጄን እሳት አስነካለሁ ብሎ አስቦ ነው። እርግጥ ነው ኑህ ደደብ ነው፣ ያልተማረና እውቀት የሌለው ነው። እንዲሁ በዚህ አጋጣሚ ልጁን በዚህ ሁኔታ ውስጥ እንደ መሳሪያ እየተጠቀመበት ነው ያለው። አውሩ፣ ግድ የለም በደንብ አውሩ። ቀጥሉ እንዳሻችሁ። ምንድን ነው የምታጉረመርሚው? አልገባኝም። አይ ምንም ነገር አላልኩም። እንዲሁ ለራሴ ነው ያወራሁት እንጂ አላውቅም። እንደዛ ነው በቃ። ኤሳት መጣ። አትሩጪ። ኦይ አምላኬ፣ ኤሳትም ደግሞ መጣ። ሌላኛው ስሜት አልባ ፍጥረት ነው። ትሰማኛለህ? እሱ ጋር ዝም ብላ አትገተር። እዛ ጋር ሄድና ተቀመጥ። ኤሳት እንኳን ደህና መጣ። አትመጣም ብዬ ፈርቼ ነበር። በጣም ነው ያስደሰትከኝ። አውቃለሁ በድንገት በችኮላ እንደተጋባን ይገባኛል። ግን ያ ሁሉም ነገር በድንገት እንደሆነ ቢሰማህም ልክ ነህ። ግን ኤስማ አይገባሽም ወይስ ሆን ብለሽ እንዳልገባሽ እያስመሰልሽ ነው? ስንቴ ነው ይሄንን ነገር መናገር ያለብኝ? እኛ የሚባል ነገር የለም። እኔና አንቺ የሚባል ነገር የለም፣ አይኖርምም። ኤሳት አለ፣ ኤሳት አለ። ልጅ ይኖረናል። ልጃችን ሲወለድ ስታቅፎ የዛኔ ሁሉም ነገር ይለወጣል። ታያለ። አሁን ራሱ እጅህን ጭነህ ብታዳምጠው ይህ ስሜት ይቀየራል። እና ምን እያደረግሽ ነው ያለሽው? የሌለ ነገር አይደለም ኤስማ። ይኸውልሽ እኔ ምንም ግድ የለኝም። ይኸውልሽ ስለ አንቺም ሆነ ስለዚህ ልጅ እኔ ምንም ግድ የለኝም። እሺ ማለቴ ያው ምን እጄን ሆድሽ ላይ ጭኜ ከዛ ልጁን እንዳዳምጠው ነው የምትፈልጊው? ይሄ ምንድን ነው? ለውጥ የሚያመጣ ይመስልሻል? የቱርክ ፊልም እየሰራን ያለ ነው እንዴ? እጄን ሆድሽ ላይ አድርጌ ልጁን እንዳወራው ነው የምትፈልጊው? ኤሳት ልጃችን እኮ ነው። ወይኔ በቃሽ፣ ይበቃሻል። እንዲህ ጸጽተኝ ለማድረግ አትሞክሪ። ልጃችን እያልሽ አታለቃቅሽብኝ። እኔ ምንም አይሰማኝም። እሺ
መልክ የኔ ውድ እማዬ የት ናት? ከወንድም ታሲን ጋር ወጣለች። ነይ አጠገቤ ተቀመጭ። እሺ። መልክ የኔ ውድ ይኸውልሽ፣ ችግር የለውም። እኔ ጥፋት አጥፍቻለሁ። ምን እያደረግሽ ነው? ከዚህ ውጣልኝ። መልክ ምን እያደረግሽ ነው? ወደ ልትሄጂ ነው? እየተዘጋጀው ነው። ወደ ልትሄጂ ነው? እሺ መልክ ልታናግሪኝ ትችያለሽ? ምን እያደረግሽ ነው? አንዴ ቆይ ቁሚና አናግሪኝ እባክሽ። መልክ ወደ ልትሄጂ ነው? ጂሃንጋ። ምን? አዎ መልክ የማይሆን ነገር ማድረግሽን አቁሚ በፈጠርሽ አምላክ። የማይሆን ነገር ስትል እኔ ነኝ የማይሆን ነገር ማድርገው ነው? እኔ ነኝ የማይሆን ነገር ማድርገው ወይ? ቁጭ በልና በደንብ አስብ እስቲ። ጊዜ ውሰድና ማን የማይሆን ነገር እንዳደረገ አስብ። መልክ እንደዚህ አታድርጊ፣ አልፈቅድልሽም። እሺ ስማኝ፣ ያንተ ፍቃድ አያስፈልገኝም። ያንተ ፍቃድን አልጠየቅኩም። ስለዚህ መልክ እባክሽ እንደዚህ አታድርጊ። የእውነት ትንሽ ስህተት ስለሰራው ብቻ እኔ መንታሽ ላይ ተስፋ ልቆርጭ ትችያለሽ እንዴ? እባክሽ እነዛ ሰዎች ስላደረጉት ነገር አስቢ እስኪ። አንቺን ስላደረጉሽ እማዬን ስላደረጓት ነገር አስቢ እስኪ። ለጃም ብለሽ መንታሽን ጥለሽ ልትሄጂ ነው? የት አለች ሴቪ ላይ? የት ናት ሴቪ ላይ? የት አለች ያቺ በጣም የምታፈቅራት ሴት? ልብ በፍቅር ያበደላት ልጅ አሁን የት ነው ያለችው? የት ነች? ወዴት ነው ሄደችው? ልትታገስ አልቻለችም። ነው በቃ መቀበል አልቻለችም። እሺ እኔም እንደዛው ነው፣ መቋቋም አልችልም። ስለዚህ አሁን ጂሃን ጋር ሄዳለሁ። ገባ? ከዚህ በኋላ አልችልም። መልክ የሌለ ነገር አትናገሪ እባክሽ። መንታ ላይ ተስፋ መቁረጥ እንደዚህ ነው እንዴ? ምን እያደረግሽ ነው? ቆይ የእውነት በዚህ ምክንያት ብለሽ እኔን ጥለሽ ጂሃን ጋር ልትሄጂ ነው? እውነት ለዛ ልታደርጊ ነው? ለጂሃን እኔ ልጄን ከማፈቅረው ሰው ጋር ነው ማሳደግ የምፈልገው። እሺ ልጄን ከአባቱ ጋር ማሳደግ እፈልጋለሁ። ገባህ አይደል? ይገባሃል ነው። ስለዚህ እኔ ይሄንን ላንተ በማብራራትና በመግለጽ አብጃለሁ። እብድ አድርገኸኛል። ላንተ ነገሮችን ማብራራት ሰልችቶኛል፣ ደክሞኛል። ይበቃል። በቃ ይኸውልሽ ከዚህ ከሄድሽ በፍጹም ነው የሚባል መንተ ወንድም የለሽም። እንደሱ አታድርግ። ባንተና በሱ መሀል ምርጫ እንዳደርግ አታስገድደኝ ነው። አልችልም። እደግመዋለሁ። እሺ ከዚህ በር እግርሽ የሚወጣ ከሆነ እህትነትሽ ያከትምለታል። ወንድምሽ አይደለም። ይህን አስቢ። አሁን ለኑ ስማ፣ ወደ ባንኩ ሂድና ለተወሰኑ ወራት እዛ ያለውን ጉዳይ ጨራርስ ብዬ ብነግረው ይሄዳል። ሴቭላይንና ሜሌክን እዚህ ትቷቸው አይሄድም፣ አያደርገውም። ናንነጋገር ብዬ በጣም ብዙ ጊዜ አናግሬዋለሁ። እሺ ወንድሜ፣ በደንብ ገብቶኛል ወንድሜ ይልና ከዛ ደግሞ ይጠፋል። ይኸውልሽ ስምሩ፣ ውስጡ የሆነ ችግር አለ እና ያ ነገር ብልጭ ሲል አይኑም ማሰቢያውም ሁሉም ነገር ነው የሚጋረደው። ከዛ ሁሉንም ነገር ነው የሚያበላሸው። አይ በፍጹም እንደዚህ አይነት ነገር አይሰራም። እንደዚህ አይሆንም። ይኸውልህ እኔ በእውነት በኑ በጣም ተናድጄበታለሁ። ልክ ነሽ። ሀሪካ የሆነ ነገር ብትሆንስ ኖሮ ብለሽ ያስብሽ ነው አይደል? አዎ በጣም ያሳብዳል። እኔ እኮ ያልገባኝ ነገር እንዴት ነው እህቱ እንደዛ ያለ አደጋ ለሚጥላት? ሀሪካ እኮ እህቱ ናት። ለራሴ ምናልባት አልታወቀውም እላለሁ፣ ምናልባት የምርም አላውቅም። ግን ሳያስብ ሳያጣራን ያደረገው ብዬ ነበር። ግን እንደዛ አይደለም። ነገሩን ባሰብኩት ቁጥር በጣም እያበሳጨኝ ነው ያለው። ሱምሩ አውቃለሁ ተናደሻል፣ ይገባኛል። በመናደሽ ልክ ነሽ። ኑ ትልቅ ስተት ነው የሰራው፣ እሱን አምናለሁ። ግን ምንም ቢሆን ልጅሽ ነው። መቼም ቢሆን በዚህ ተስፋ አትቆርጭበትም አይደል? እርግጠኛ ተስፋ ልቆርጥበት እችላለሁ ታሲን። ከዓመታት በኋላ ያገኘሁት ልጄ ነው። እንዴት ብዬ ነው ተስፋ መቆርጥበት? ግን እንዴት ነው ኑ ልቆጣጠረው የምችለው? ስለሱ እያሰብኩ ነው ያለሁት። አላውቅም፣ እውነት ለመናገር ምንም አላውቅም። ይኸውልሽ በስተት አትውሰጅብኝና ከእሱ ጋር በዚህ እስማማለሁ እያልኩ አይደለም። ግን ሳሜትና ህክመት ካደረጉት ነገር በኋላ እንደዚህ ከናካቴው ማበዱን በጥቂቱም እረዳዋለሁ። ልክ ነው። እውነት ለመናገር እኔ አይገባኝም። አሁን ላይ ግን ይህ ልጅ ራሱንና ቤተሰቡን እኮ ነው እየጎዳ ያለው ታሲን። አታስቢ፣ አትፍሪ። የሆነ መንገድ እናገኛለን። ሁሌም ከጎንሽ ይሆናለሁ።
አታስቢ። ተስፋ አድርጋለሁ። ከመንገድ ዞር በልልኝ። ልቀቀኝ መሊክ። አሁን ዞር በልልኝ። በቃ ተው። ዞር በልልኝ። ልቀቀኝ። እና ልተኩስብኝ ነው? ተኩስብኝ። ምታኝ። ይኸው ምታኝ። እንዳልሄድ የምታደርግ ከሆነ ምታኝ። በል አድርገው። ምታኝ። በል አድርገው። ምታኝ። እየጠበቅኩ ነው። እንዴት እንደዛ አደርጋለሁ? ምታኝ። እንዴት ይህን መሳሪያ አንቺ ላይ ላነሳ እችላለሁ? እንዴት? አንቺ ማለት እኮ ህይወቴ ነሽ። አንቺ እኮ ደሜ ነሽ አይደል? ግማሽ አካሌ ነፍሴ እኮ ነሽ መሊክ። ግን የምትሄጂ ከሆነ ይኸውልሽ ራሴ ላይ ተኩሳለሁ። ምን እያደረግህ ኑ? እንዳታደርገው። ኑ እባክህን እንዳታደርገው። እባክህ እንዳታደርገው። መሊክ፣ እኔ ላይ እንደዚህ አታድርጊብኝ። አንሹ፣ ስልኩን አንሹ። ቡንያሚን፣ ስለ ጂሃን ምን ታስባለህ? ስለ ወርቃማው ጊንጥ ነው የምትይኝ? ቆይ ግን ምንድን ነው ማሰብ ያለብኝ? ሁሌ ነርቬን ነው የሚነካኝ፣ እንዲሁ ያዝገኛል። በጣም ቆቅ የሆነ ልጅ ነው። ልክ ትላልቆቹን ተራሮች እሱ የሰራቸው ይመስላል እና ትናንሾቹ ደግሞ የራሱ ውርስ የሆነ ይመስል ነው ሁኔታው። ሲያወራ ሳዳምጠው ራሱ ግብስተኛ ስለሆነ ውስጤን አንዳች ነገር ቡንያሚን ተነስና አፍንጫውን በቦክስ በለው ይለኛል። የምን ቦክስ ነው ቡንያሚን? የምን ቦክስ? የምን መማታት ነው? አንተ ከጂያን ጋር ልትስማማ ይገባሃል። ቆይ እኔ? አዎ ይኸውልሽ አንድ ነገር ልንገርሽ። እንደውም እሱ ነው እኔን ሊከተልና ሊሰማኝ የሚገባው። አይታይሽም እንዴ? እሱ ከጀርመን ከመጣ ጀምሮ እኮ ነው ምን አይነት ችግር ውስጥ እንደገባን ተመልከቺ። ትልቅ ድርጅት፣ የሻንሰላም ቤተሰብ፣ ከባድ ኪሳራ ነው የደረሰብን። ጎዳና ላይ ልንወጣ ነበር እኮ። አይታይሽም? እስኪ ንገሪኝ፣ እዚህ ከመጣ ጀምሮ ለዚህ ቤተሰብ ምንድን ነው ያደረገው? እሱና አባቴ ናቸው ድርጅቱን አብረው ያፈረሱት። እዛ ወንበር ላይ የምቀመጠው እኔ ነኝ። እባክህ ስለፈጠረ አምላክ እሱን ለእኔ አትንገረኝ። ስለ አንተ ወይንም ስለ እኔ ማንም ግድ የሚሰጠው የለም። እመነኝ ቡንያሚን፣ ሻንሰላም ነኝ እያልክ እየዞርክ ብትጮ ማንም ዞር ብሎ አያይህም። ፈጠነም ዘገየም ማንነቴን ይረዱታል። በጣም በቅርቡ ሁሉም ይረዱታል። እሺ ቡንያሚን፣ እሱን እርሳው። አንተ ወደድክም ጠላህም የሻንሰላም ቤተሰብ መሪና አስተዳዳሪው ጂሃን ነው። ሁሉም ኃላፊነት የጂሃን ነው። እንግዲህ ሂክመትን ያት ያቺ ሰይጣን ራሱ ለሱ ተገዢ ናት። አንተ ደግሞ ከጂሃን ጋር መስማማት አለብህ። ብልሁን እንደዛ ነው የምትይው? እኔ ባልልህም ሁሉም ነገር በግልጽ የሚታይ ነገር ነው ቡንያሚን። ሁሌም ከጂሃን ጋር አንድ ወገን መሆን አለብህ። አይ ጓዴ፣ ከመጀመሪያው ጀምሮ ስህተት ሰርተናል። ታውቂያለሽ፣ ከመጀመሪያው ጀምሮ ከታሐሲን የንሼርሊ ጋር መወገን ነበረብን። ለምን እንደሱ አልክ? ለምን እንደሆነ ልንገርሽ። ይኸውልሽ የዛ ሰውዬ ሀብት
ከሻንሳላን ሀብት በ10 እጥፍ ይበልጣል። ገባሽ? ሰውየው እዚህ ከመጣ በኋላ እንዴት ነው ያንን ሁሉ ሀብት ያካበተው? ምክንያቱም ይሄ ጅል ጂሃንና አባቴ በግብዝነታቸው በሩን ከፍተውለት ነው። እኛ ከእሱ ጋር መወገን ነበረብን። የዚህ ሰውዬ ቦታ ጋር መሄድ ነበረብን። ልክ ስለዚህ ጉዳይ እንደሰማን ታሐሲን ጋር ሄደን በእሱ ጥላ ስር መሆን ነበረብን። አጎቴ አንተ ተጎጂ እንደሆንከው ሁሉ እኛም ተጎጂዎች ነን። ሚስጥሩ አንተ ባለህበት ነው የወጣ ማለት ነበረብኝ። እንደምታየው እነዚህ ሰዎች ለ40 ዓመታት ክፉኛ አንገላተውኛል አጎቴ። አንተም ተንገላተሃል አጎቴ። ሁለታችንም ዕጣ ፈንታችን አንድ ነው ማለት ነበረብኝ። ገደል ግቡ ብለን ከእሱ ጋር መሄድ ነበረብን። ግን አሁን በጣም ረፍቷል። ለምንድን ነው ያረፈድ ነው? ለምን? ምን ሆነሃል? ታሐሲን ላንተ አጎት ነው አይደል እንዴ? አጎቴ ነው። አሁንም በሕይወት አለ አይደል? አሁንም በሕይወት አለ። እዚህ ነው ያለው አይደል? እዚህ ነው። ገባህ? ጂሃን ማሊክ የት ነሽ? አልወጣሽም እንዴ? በጣም ወድሃለሁ። ቀሪ ህይወቴን ምንም ሳላባክን እያንዳንዷን ሰከንድ እያጣጣምኩኝ ካንተ ጋር መኖር ፈልጋለሁ ጂሃን። ማሊክ ስለዚህ ነገር ተነጋግረናል። ግን አልችልም። ምን ማለትሽ ነው? አልገባኝ። ዛሬ አልችልም። አልመጣም። መምጣት አልችልም ጂሃን። ይቅርታ አድርግልኝ። በጣም ወድሃለሁ ግን ኑን ትቼ መምጣት አልችልም። ኑ የምትሄጂ ከሆነ ራሴን አጠፋለሁ አለኝ ጂሃን። ሽጉጥ አውጥቶ ደረቱ ላይ ደቅኖ ነው ያስፈራራኝ ጂሃን። እባክህን ማድረግ አልችልም። ዛሬ መምጣት አልችልም። እባክህን ተረዳኝ። ማሊክ ችግር የለውም። በደንብ ተረድቼሻለሁ። ሁሉንም ነገር በደንብ ተረድቼሻለሁ ጂሃን። መምጣቴ እኮ አይቀርም። በእርግጠኝነት መምጣቴ አይቀርም። አንድ ቀን የራሳችን ቤት ይኖረናል። የራሳችንን ኑሮ እንኖራለን። ልጃችንን አብረን ሆነን እናሳድጋለን። መምጣቴ አይቀርም። ትቼው ልሄድ አልችልም። ወንድሜን በዚህ ሁኔታ ትቼው ልሄድ አልችልም። እባክህን ተረዳኝ። አይሆንም ጂሃን፣ አይሆንም።